ይሰራል እሱ? ነገር እኛን ቻለባበስ ራሱ እንደዚህ ምንድን ነው? አይደለም ሻወር ሊወስድ መጣሁ። አንቺ ቤት ነው መጥቶ ሻወር የሚወስደው እሱ? በዚህ ቅናት የምትቀጥል ከሆነ ከሄደ ጋር ይሄን እንዳምናችሁ የምትፈልጉት ጓደኛ ገብሻ አርጋለች እኮ ነው ዝም ብሎ እንደቀላል የሚመላለሰው። ታዲያ ልብሱን ይቀይር፣ እዚህ ሳሎኛ ፊት ይቀይር። አንተ ጠይቀኝ፣ እኔ የከለከልኩ ነገር አለ? እኔ ምን አይነት ጊዜ ከለከልኩ? አንተ አብረን አይደል ያለ ነው? ሁሉ ነገር አብረን እያሳለፍን ያለ ናቸው። መቼ ልምጣ? እኔ ማታም በመጣሉ ጧትም አሉ ከሰዓትም አሉ። መቼ ነው እኔ አንቺን የማገኝሽ? ምንድን ነው የፈለግከውን ነገር? ለምን በግልጽ ነው የማታወራው? በግልጽ አውራ። ምንድን ነው የፈለግከው? ያለው ብቻሽን ከአንቺ ጋር ጊዜ ማሳለፍ ነው። ምን እየሆንክ ነው? አብረን እንድናደር እፈልጋለሁ። ይላል እየነገርኩሽ እኮ ነው። ያ ምን እያልክ ነው? ምንድን ነው? ምን እያልክ ነው ማለት እኮ? ተረጋጋ። ጊዜ እናሳልፋለን እኮ ብዙ ጊዜ አለ። ከዚህ በኋላ ነው እንደዚህ ካጣደፍኝ ጭራሽ አለ። ሁሌ ሰው ጋር ነው እያገኘሁሽ ያለው። ምን አስበህ ነው አንተ? ምን አስበህ ነው? ምን አስባለሁ? አረቅ ምን እንዳስበህ? ከአንቺ ጋር ቆንጆ ጊዜ ማሳለፍ ብቻ ነው ፈልገው። ማልማሽን ያንቺን ፍቅሬ ብዙ ነው ሚስጥሬ ብላችሁ ታስባላችሁ? ይሄ ነውር ነው ብዬ ነው ማለት። እሱ ሲመጣ እሷ እንደዛ ለብሳ እሱ ደግሞ ራቁቱን ሲያገኘው ምን የሚሰማው ነገር አለ? እና ስለዚህ ሁሉንም በአግባብ ትዳር ደግሞ እኔ ከሄሉ ወንድ ልጅን ትንሽ ገደባ ብጅ ብዬ ነው የማስበው። ምክንያቱም ትዳር ህይወት ነው። ከዛ ሲቀጥል ደግሞ ያልገውን ነገር በውስጥ ብታወሩት መልካም ነው ብዬ ነው የማስበው። እንደዛ አደባባይ ላይ እንደዚህ ነው ብላችሁ ባታወጡት መልካም ነው ብዬ አስባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ሄሉሻ ምን እየሰሩ ነው? አረ ተው እሱን ይሄን እንኳን አታሳዩም። በውስጥ አድርጉ። ጥሩ አይደለም። ትዳርን ሽፉን ሲያረጉት ነው እንደዚህ ሆኖ አይደለም። ተይ ሄሉ ተይ ነው ምለው፣ እንደኔ እንደ እህትነት ማለት ነው። ያውን ብትሆን እንደዚህ ማድረግ የለብህም። በውስጥ የሚያወራት ያለብህን ነገር በውስጥ ብታወሩ መልካም ነው እላለሁ። ለማንኛውም እስኪ ለፍትፈታው ለምንም ላይክ እያደረጋችሁ ወደ ቪዲዮው እንሂድ። ሌላ የሚያሳማኝ ምክንያት ብትሰጪኝ ግን ደስ ይለኝ ነበር። ሌላ ሊያሳምነኝ የሚችል ምክንያት ብትሰጪኝ በጣም አሪፍ ነበር። ሉል ከዛ ድረስ አንስቶ አንቺ ቤት መጥቶ ሻወር ሊወስድ ለአምንሽ ከፈለግሽ በጣም ሞኝ አድርገሽ የምትስይኝ ማለት ነው። እንዴት ነው የምታስበው? አልገባኝም። አሁን ጌታን በጣም እያናደድከኝ ነው። ያልተፈጠረ ነገር እኮ አይደለም እያወራሁ ሌላ ነገር እያሰብክ ነው ያለው። ሌላ ነገር ምን ታስፈልግሽ ነበር? እንደዚህ ተገላልጠሽ እያየሁሽ ሉል ከዚህ በምን ነው የምትገላለጪው? ያብስራ እንደ ትልቅ ሰው ተቀምጠን እናውራ። በዚህ ሁኔታ የምትቀጥል ከሆነ ከሄለን ጋር ማለት ሰው መጣ ሰው ሄደ እያልክ በዚህ ነገር ቅናት አያዘልቃችሁም ብዬ ነው ማሰብ። ቅናት አይደለም። እኔ ይኸውልህ ጀስት ገብቷል። ሴት ልጅ ቤት እኔ ቤት ውሃ የለም ጠዋት አይኑ ታዲያ ሌላ ጓደኛ ስንት ወንድ ጓደኛ አለ እኮ አይደል? እነሱ ጋር ሄደሽ አላወስድም እንዴ? እኔ በሳት ከረንት ከእናንተ ጋር ነው ሙሉ አይደል? ምን የተለየ ሌላ አዋሃላለኝ? አንተ ምንድን ነው እንደዚህ የሚያደርግ? እኔ እንዴት እንደነበር የምትፈልጊው? ቆይ ከእኔ ቤት ልንገርሽ፣ እኔ እኮ ሴት ጓደኛ አለኝ አይደል? ቤት የገብታ ሻወር ስትወስድ ብታያት ምንድን ነው የምትይው? ቆይ ይሄን እንዳምናችሁ ነው የምትፈልጉት? ጓደኛ እኮ ገብሻ አርጋለች እኮ ነው ዝም ብሎ እንደቀላል የሚመላለሰው። ታዲያ ልብሱን ይቀይር፣ እዚህ ሳሎኛ ፊት ይቀይር። ምንድን ነው የምታስበው? ያ በእናትህ ከራስህ ጋር ሁን። ገብተሻል። እኔ ጊዜ አልሰጠሽኝም። እችልሽ ጊዜ ይስጥሽኝ አይደለም። ምን ሆና ነው ከእኔ ጋር አብረን የፍቅር ጊዜያቶችን እያሳለፍን አይደለም እያልኩ ነበር የምጨነቀው። ለከሱን ጊዜ የሚያዝ የሚሰጥሽ ሰው አለ። ገብቶሻል። ለዛ ነው ያላስፈለገሽ ላችሁ ጉድፈላ እብድ ያለ ቅናት አለበት። ደግሞ ሄሉም እና ልዑል ጥሩ ሰርተዋል ብዬን ያላስብም። የምር እውነት ለመናገር ውሃ ቢያጣም ወይ ወንድ ጓደኛው ጋር ወይ ሌላ ጋር መሄድ ነበር እንጂ ያለበት እንደዚህ ማድረግ ወይም ደግሞ ከፍሎ መታጠብ ነበረበት። ከመሬት ተነስቼ እኮ አዲስ ነገር እያወራሁ አይደለም። ይኸውልሽ ገብቶሻል። በቃ እንትን ሰዓት ላይም ጸጉር አለ፣ ሴት ጸጉር አለ። አንሰው ሌላም ሰው እንትን እንዳይለ አንሰው፣ ዝም ብለህ ማይመስል አንሰው፣ ጸጉሩን አንሰው። ማይመስል ነገር አታወራ። ትናንት እኮ አሁን ነው ብለን ነው ምንም ነገር አንተ እንደምታስበው አይደለም። ያብ ስራ
እና ደግሞ በእንደዚህ ነገር የምትቀጥል ከሆነ ማለት እንዴት ሄለን ምን ትጠረጥራለህ? ምን አይነት ሰው ነህ አንተ እንዴ? ያለን ግንኙነት አውቃለህ አይደል? ጀስት መጣሁ ሻወር ወሰድኩ። ምን ችግር አለው? እሷ ስለሚ ሉላ አንተ በቃ ከዚች ልጅ ህይወት እስካልወጣ ድረስ አንተ ከዚች ልጅ ጋር እስካልተለያየ ድረስ መቼም ሰላም እንደማናገኝ እርግጠኛ ነኝ። በቃ መቼም ነው ሰላም ማንሰጠን። እነሱ እኮ ሰላም ፈጥረዋል። ከኔ እኔ እናንተ እንዴት ነው ያስደሰቱን? ሰርፕራይዝ አድርገውናል አይደል እንዴ? ይኸውልህ እኛን ከእሷ ህይወት ማራቅ ከፈለግ በዚህ መንገድ አይደለም የምታርቀን። ባይዘ ምንድን ነው ማድረግ ያለብኝ? ገድዬ ነው መጣል ያለብኝ ነው? ንገረኝ እስኪ ምንድን ነው መደረግ ያለበት? አንተ እኔ ሰላም አግኝቼ እንድኖር እኔ ቆች ልጅ ብቻዋን ላገኛት ሁሉ አልቻልኩም። ከዚህ ጋር ቆይ የራሴን የፍቅር ጊዜ ሁሉ ማሳለፍ አልቻልኩም። እኔም ከፈለግ እወጣልሃለሁ። እንዴ ጨረሳችሁ እኮ እኔማ ተደርቤማ እንጂ አላደርግም። ስማ ሌላ ነገር አታስብ፣ ያው ሌላ ነገር አታስብ። ምን እንዳስብ ነው የፈለግሽው? እኔ እንኳን አልገባም ክፍልሽ ገብተሻል። የሴት ቤት ነው ብያክብርሽ እኮ አልጋ ቤት ራሱ ዘው አይደለም እኮ በፈጣሪ አልጋ ቤት ነው ልብስ የሚቀየር የሴት አልጋ ቤት ሻወር ቤት ልብሱን ቀይሮ መስቀል አይችልም አይደለ? ይኸውልህ እኔ ምን መስዬ ነው የምታያችሁ? ቆይ ለእናንተ ነው ልታችሁ ብቻዋን አግኝቻት አላውቅም የሚለው ነው። አረ ጉዴ ፈላ። ያው ተረጋጋ፣ ሌላ ነገር አታስብ። እኔና አንተ ትልቅ ሰዎች ነን። ና እስኪ እዛው ቁጭ በይ በእናትሽ። እንደዚህ ተገላልጠሽ ምናምን እኮ ነው ያገኘሁሽ። እሱ ከሻወር ሲወጣ እኮ ነው ራቁት ነው ያገኘሁት። ወይኔ ቅናት፣ ወይኔ ቅናት፣ ወይኔ ምንድን ነው የምናደርገው? ንገረኝ። ምን አደረግኩኝ? ምን ያደረኩት ነገር አለ? ንገረኝ። አይተኸዋል? አይተኸዋል? ቀደም ማለት ነው የሚጠበቅብኝ። ዝም ብለህ አታውራ፣ ዝም ብለህ አታውራ። ሻወር ቢወስድ ነው የመጣው። አለቀ በቃ። ምንድን ነው የሚኖረን? እኔ እና እሱ ምንድን ነው? እኔን አታውቅኝም? እንደዛ ይባላል? ውጡልኝ ከህይወቴ ልበላችሁ? ቆይ መቼ ልምጣ? እኔ ማታም ብመጣ አሉ፣ ጠዋትም አሉ፣ ከሰዓትም አሉ። መቼ ነው እኔ አንቺን የማገኝሽ? ምንድን ነው የፈለግከውን ነገር ለምን በግልጽ ነው የማታወራው? በግልጽ አውራ። ምንድን ነው የፈለግከው? ምንድን ነው ያልፈለግከው? ከእኔ ጋር ጊዜ እንድታሳልፍ ይፈልጋለሁ። አብረን እንድናደር እፈልጋለሁ። ሄለን እየነገርኩሽ እኮ ነው። ያ ምን እያልክ ነው? ምንድን ነው ምን እያልክ ነው ማለት? በቃ ግልጽ እኮ ነው። ከዚህ በፊት አብረን ስናሳልፋቸው እንደነበራችሁ ጊዜያቶች እንድናሳልፍ እፈልጋለሁ እኮ። እኔ እናንተ እኮ ገና አይደል እንዴት አሁን ወደ ራሳችን የተመለሰ ምንድን ነው ያልካለ? ያው ነገር መልሽ ምን ማለት ነው? ገና እኔ የሚገርም እንዴት ነው የሚገርም? መልሽ ሲያስረጅ ያው ብራስ ነገር ታዲያ ነገር ያስረጅ። ተረጋጋ፣ ጀምር ተረጋጋ። ተረጋጋ። እኔ ምን አይነት ጊዜ አሳጣውክ? ከእኔና አንቺ የብቻችን ጊዜ አሳልፈን አናውቅም። እሺ እኔ በተረጋጋ መንገድ ላወራሽ ነበር የመጣሁት፣ ግን እኔ በመጣሁ ቁጥር ቤት ውስጥ ሰው አለ። ነገርኩሽ። በቃ ቢያንስ እንኳን የሆነ ጊዜ ከአንቺ እንዲመጣ ነበር የምፈልገው። ከኔ እንዴት ይመጣል? እንዴት ነው ከአንቺ የሚመጣው? ከኛሽ ነኝ አይደለ እኮ ነው እኮ። ታዲያ ምን ችግር አለ? ያ ዛሬ አብረን እንድናድር እፈልጋለሁ። ምን ችግር አለ? አሁን ፍላጎት ምንድን ነው? አሁን አብረን እንድናድር ነው የምፈልገው? እንደዛ ነው የፈለግከው? አዎ ከአንቺ ጋር ቆንጆ ጊዜ ማሳለፍ እፈልጋለሁ። እንደዚህ አይነት ጊዜያቶችን ማሳለፍ እፈልጋለሁ። ይለ ያው መጀመሪያ የኔና አንተ ነገር ነው የሚቀድመው። ምንም የሚቀድም ነገር የለም ሄለን። ልብሽ ውስጥ ያልወጣልሽ ነገር ካለ ወይ ሙሉ በሙሉ ካልተቀበልሽ ነገር ምንድን ነው ያልወጣልኝ ነገር? ምንድን ነው አልገባኝ። ያልወጣልሽ ነገር ካለ ነገር ወይ ካልተቀበልሽኝ ነገር። ለዛ ነው ከኔ እየሻለሽው። ምንድን ነው መሸሸውክ? አብረንሽ ምንድን ነው? አብረን እኮ ነው ያለነው። መቼ ነው አብረሽ ማጋግ እንጂ ማቆየው? ሰው አለ እኮ ሁሌ ጭራሽ ቤት መጥቶ ሻወር የሚወስድ ሰው አለሽ። እኔ መቼ ነው አንቺን አግኝቼሽ ከአንቺ ጋር ጊዜ ማሳለፈው? መቼ ነው ያለሁት? ማን አለ አሁን? ማን አለ? ንገረኝ። ማን አለ? ምን ማለት ትኛለሽ? ከአምስት ደቂቃ በኋላ ደግሞ ሶስት ትመጣለች። ንገሪኝ። በእኔ ደስተኛ ካልሆንሽ ንገሪኝ፣ መልሽልኝ። ደስተኛማ በጣም ደስተኛ ነኝ። እና ምንድን ነው ከእኔ እኔ ጋር በጣም ደስተኛ ነኝ። እኔ በጣም ደስተኛ ነኝ። በቃ ምንድን ነው የምታስበው? ተረጋጋ። ሁሉም ነገር ይደርሳል። እኔ አለሁ። የት ሄድኩኝ? ከአንተ ጋር ነኝ ያለሁት። እኔ ብቻሽን ላገኝሽ እፈልጋለሁ። ብቻሽን ከአንቺ ጋር ጊዜ ማሳለፍ እፈልጋለሁ። ምን እያደረክ ነው? ምን እየሆንክ ነው? ካሜራ ደቀነ። ምን እያደረክ ነው? እኔም እኮ ፍቅረኛ ነሽ እኮ። ምንድን ነው የሚያሳፍረሽ ነገር አለ? የፈለኩትን ነገር ማድረግ እችላለሁ እኮ ፍቅረኛ ጋር ሄለን። እኔ ምንድን ነው የሚያሳፍር ነገር የለም ብዬ እኔ ምን አልኩ? አሁን ቆይ ምን አልኩኝ? እንደዚህ አይነት ነገር እኮ ካሜራ ፊት አይደለም የሚሆነው። ምን እያደረክ ነው? እኔ ሳደርገው ነው ካሜራ ፊት አንተን አልፈልግም እያለሁ ወይ ንገረኝ። እና ምንድን ነው የከበደሽ ከእኔ ጋር ጊዜ ለማሳለፍ? ምንድን ነው የከበደሽ ነገር? እኔ አብረን ቆንጆ ጊዜ እንድናሳልፍ እፈልጋለሁ። በቃ እኮ እኔ እፈልጋለሁ። ምንድን ነው የምታወራው እኮ? ምንድን ነው የያዘሽ? ነይ እንውጣ በቃ። ከዚህ ነው የደበረሽ? ነይ እንውጣ በቃ ከቤት እኮ። ተረጋጋ። ጊዜ እናሳልፋለን። ጊዜ አለን እኮ ብዙ ጊዜ አለ። ከዚህ በኋላ ነው እንደዚህ ካጣደፍኝ ጭራሽ አለ። እኔ ሁሌ ሰው ጋር ነው እያገኘሁሽ ያለው። ምን አስበህ ነው አንተ? ምን አስበህ ነው? ምን አስባለሁ? አለቅ ምን እንዳሰብህ? ከአንቺ ጋር ቆንጆ ጊዜ ማሳለፍ ብቻ ነው የምፈልገው። ሌላ ነገር ያስብ አይደለም። ታዲያ ለምንድን ነው እንደዚህ የምታጣድፈኝ? ምን እኔ ነው ምንድን ነው ማድረግ ያለብኝ? ሄዱ ከዚህ በላይ እኔ ምንድን ነው ማድረግ ያለብኝ? ከአንቺ ጋር ቆንጆ ጊዜ ማሳለፍ እፈልጋለሁ እያልኩሽ እኮ ነው። አይገባሽም እንዴ? እኔ ምንድን ነው መቼ ነው የምትረጂኝ አንቺ?
አብረን አንድ ላይ ሆነን አሪፍ ጊዜያቶችን እንድናሳልፍ ፈልጋለሁ። በቃ እኔ ከአንቺ ጋር ናፈቀኝ ነገር እሱ ነው። በቃ ሁሌ አንቺን ለማግኘት ስመጣ ሰው ጋር ነሽ ሁሌ። ብቻሽን አግኝተሽ ቁጭ ብለን አውርተን ተጫውተን ስቀን አብረን አናውቅም። እንደ ፍቅረኛ የተለየ ነገር አሳልፈን አናውቅም። እንደዚህ ለብሰሽ እንኳን እኔን ጠብቀሽኝ አታውቂም። ታውቂያለሽ? ያው እኔ ሲጀመር ማለት ነው አንተ የሚያስደስትህን ሁሉ ነገር ማድረግ ነው። ጠፍቶሽ አይደለም። እኔ የሚያስደስተኝ ነገር ጠፍቶሽ አይደለም። ሄደ እኮ ያው ታዲያ እንደዛ ከሆነ እንደዚህ ለብሻለሁ። ምንድን ነው ያዝ? የተለመደ ልብስ እኮ ነው የለበስኩት። እንደዚህ የሚያስደስት ከሆነ ደግሞ ሁሌ ነው የምለብሰው። እኔ እንደዛ እያልኩሽ አይደለም። በቃ ለእኔ ቦታ ስጭኝ፣ ቦታ እንድትሰጭኝ እፈልጋለሁ። ቀኖች አስበሽ የሆነ ነገር ልታረጊ ይፈልጋል። ይሄ ነገር ያም ደስ ይለዋል። እንደዚህ አድርጌ ያስደስተው እንድት ይፈልጋል እኮ እኔም እኮ ደስተኛ እንድትሆን ነው የምፈልገው። እሱን ነገር እያደረግሽልኝ አይደለም ነው እኮ በቃ ማገኘት ሰው ጊዜ ስተኛ እኔ ምንድን ነው ቆይ ጊዜ ለምን ማሰጠኝ? አሁን አይደል እንደ ያው አሁን እኮ ነው አሪፍ የሆንኩ የመጣሁት አይደለም ነው እንደ ጊዜ ማሰጠኝ አንተ ጋር ነኝ። ኤለን አየሁሽ እኮ እኔ እኮ በቃ አይደል ከቀን ቀን ይሄን ነገር ታረጊያለሽ ብዬ እየጠበቅኩሽ ነው። ግን ስታረጊው እያየሁሽ ስላልሆነ ነው ላናግርሽ የመጣሁትም እኮ ለዛ። እኔ ቁጭ ብለን በሰላም እንድናወራ ነበር የምፈልገው። ለምንድን ነው የጨቃጨቃሽ? ለምንድን ነው ሁሌ ጨቃጨቃሽ? እኔ ራስሽ ቀድመሽ አስበሽ ልታረጊ ነው የምፈልገው ምን ነገር ቢሆን ማለት እኔ አንተን ማስደሰት ነው የምፈልገው። ማለት በቃ አላ ልክ ላልሆን እችላለሁ፣ አጥፍቼ ሊሆን ይችላል። ግን በቃ በቻልኩት አቅም አንተ ደስተኛ እንድትሆን ነው የምፈልገው። አውቃለሁ የራሳችንን ጊዜ አላሳለፍንም፣ ሁሌ ሰው አለ፣ እረዳሃለሁ እኮ አንተንም። ግን በቃ ሁሉም ነገር አሪፍ ይሆናል። አብሬክ ነኝ ያለሁት። ከዚህም በኋላ አንለያይም እና በጊዜ ሂደት ሁሉን ነገር ያስተካክላለሁ። በቃ አሪፍ እሆንልሃለሁ። አንተ እንደምትፈልጋት አይነት ሴት እሆናለሁ እና ሲጀምር እኮ ይሄን የምፈልገው እኔም የምፈልግ ነው የመጣሁት። ግን በቃ አለ በቃ አለ የሆነ ነገር አለ በቃ። እሺ አሁን ምን እንደምፈልገው አሁን በግልጽ ንገር። ከዛ እንሂድ። እሺ ከዚህ አሁን አሚ እንዲወጣ ብቻ ነው የምፈልገው። ጭራሽ አይነ ወጣ ነገር ነው እየፈሩ ያለ። አሚ ወጣ ሶሲ ትመጣለች እኮ ነው እኔ ራሳችን ጊዜ ፈርናል ብዬ ነው ያላስብም። መቼም ቢሆን አሚ ወጣ ሶሲ ትመጣለች እኮ ለዛ ነው ሌላ ቦታ እንሂድ እያልኩ ነው። በደስታ ነው ተነሸተ ቆይ እሷ ትምጣና ተሰናብቻት ልውጣ። ለምን ትነግራታለች? ትደውይላታለች። በቃ ተነሽ ይሄን ከአንቺ እንዲመጣ ነበር የምፈልገው። እንደዚህ ነው ሸምኖ ጫማ ብቻ ቀይሪና እኮ ግቢና ጫማ ቀይሪ። የኔ ጉዳይ አይን የወጣ ነገር አደረጋችሁትና ኧረ ተው እንዲህን እንኳን ፖስት ማድረግ እንዴት ያቀታችኋል? ጭራሽ ልናደርግ በቃ ማሳየት ብቻ ነው እኮ የቀራችሁ። ኧረ ነውር ነው። ተው ግን እንዲህ ሄሉ ግን አንቺ ሴት ልጅ ነች። ትዳርሽን እኔ አደባባይ ላይ እንደዚህ ሁል ጊዜ አውጭ ብዬ አላስብም። ጥሩ አይደለም። ለማንኛውም ወንዶች ማለት ነው ልዑልም ትክክል አልሰራም ብዬ ነው የማስበው። ጥፋት አለበት ብዬ ነው የማስበው። እንደ ወንድ ልጅ እንደመሆኑ መጠን የሚሰማው ነገር አለ። አሁን ለምሳሌ ሄሉ እሱ ጋር ሴት ልጅ ትታጠብ ብታገኛት ምንድን ነው የሚሰማት? እንዲህ ብዙ ቀን ነው የሚጣሉት። እንደዚህ ባንዴ አትውለቱም። እውነት እንነጋገር ከተባለ እና ለማንኛውም ግን ስርዓት ይኑራችሁ ነው ምለው ውዶቼ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሀሳብ አስተያየታችሁን ስጡ።